የዙር ጉዳይ በርከት ያሉ ጉዳዮች እየወጡ ነው የሚገኙት ንጋት ላይ በሰበር እየተነበበ ያለው በተለይ የፍሎሪያን ቬርትዝ ጉዳይ ነው በ150 ሚሊዮን ዩሮ ምናልባትም ከፍተኛ የዙር ዋጋ በተባለ ለሊቨርፑል ብቻ ሳይሆን ለእንግሊዝ ጭምር ከፍተኛ የተባለ የዙር ዋጋ ወጥቶበት ወደ ሊቨርፑል ሊመጣ ስለመሆኑ ተሰምቷል ማንቸስተር ሲቲ በክረምት የዙር መስኮት ከመከፈቱ አስቀድሞ በርካታ ዙሮችን እየፈጸመ ነው የሚገኘው ትላንትና ሶስተኛ ተጫዋች አስፈርሟል ቸርኪን አስፈርሞታል ይፋ ሆኗል ይሱም ዙር እስከ 2030 የሚያቆየውን ውል ተፈራርሟል በቅርብ በማንቸስተር ሲቲ ውጤታማ ስራ እንሰራለው ጠብቁኝ በኤትሃድ ያለ ነው የሚገኘው እነሱን አነሳለን አርሰናል የዙቢሜንዲን ዙር ለማጠናቀቅ ጫፍ እንደደረሰ የተነገረ ነው የሚገኘው ከዛው ውጪ የሼሽኮንም ጉዳይ በቅርብ ርቀት እየተከታተለ ያለ ክለብ እንደሆነ ይታወቃል እንደውም ንጋት ላይ እየወጡ ባሉ መረጃዎች የሼሽኮ ዙር የቀናት ጉዳይ ካልሆነ የሚቀር አይመስልም ወደ አርሰናል የሚያደርገው ዙር የሚሉ ሐሳቦች የተነሱ ነው የሚገኙት እሱም በግሉ ከአርሰናል ጋር እንደተስማማ እየተነገረ ነው የሚገኘው ቼልሲ ማንቸስተር ዩናይትድ ከዛው ውጪ ባርሴሎናም እንደዚሁም ሪያል ማድሪድም ከተለያዩ ተጫዋቾች ጋር ስማቸው ተያይዞ የተነሳ ነው የሚገኙት ግን እንደው ለእውነትነት የቀረቡትን እያነሳን ለአድማጮቻችን የምናደርስ ነው የሚሆነው አውሮፓ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎች እየተደረጉ ነው የሚገኘው ትላንትና ኔዘርላንድስ ከማልታ ምድብ 7 ላይ የተደረገ ጨዋታ ነበር ጨዋታ በኔዘርላንድስ 8-2 አሸናፊነት ተጠናቋል ሜምፊስ ዴፓይ እንደዚሁ ቨርጂል ቫን ዳይክ ከዛውጪ ዣቪ ሲሞንስና እንደዚሁም ዴንሊ ማለን ግቦችን ያስቆጠሩ ተጫዋቾች ናቸው ለኔዘርላንድ ከዛውጪ ከኖአ ላንግና እንደዚሁ ሚኮይ ቫን ዴቪን ግቦችን ያስቆጠሩ ተጫዋቾች ናቸው በኔዘርላንድ በኩል እንግዲህ ፍጹም የሆነ የጨዋታ በልጫ እንደነበር ተመልክተናል መግቢያችን ላይ እንዳነሳውት ኔዘርላንድና ማልታን በእግር ኳስ ማወዳደር ምናልባት የሰማይና የምድር ያክል ርቀት ሊኖረው ይችላልና ምክንያቱም ኔዘርላንድ በብዙ ደረጃ በአውሮፓ ሀገራት በበርካታ የክለቦች የሚጫወቱ ትልልቅ ከዋክብቶች ያሏት ክለብና ሀገርናት ማልታ ደግሞ በዛ ደረጃ የሚጠቀስ ተጫዋች የላትም ግን ደግሞ ያው በአውሮፓ ሀገርናትና የአውሮፓ መርሃ ግብር ላይ የምትሳተፍናት ትላንትና ግን ከኔዘርላንድ ጋር ያደረገችውን ጨዋታ ከግማሽ ደርዘን በላይ ግብ ተቆጥሮባት 8-2 ሆኖት ተሸንፋለች ከምድብ 11 እንደዚሁ ምናልባት ከምድብ 11 ብቻ ሳይሆን ከዚሁ ከምድብ 7 ፊንላንድ ከፖላንድ ያደረጉ ጨዋታ በፊንላንድ 2-1 አሸናፊነት ተጠናቋል ከምድብ 11 ሰርቢያ አንዶራን 3-2 ውጤት ስታሸነፍ አሌክሳንደር ሚትሮቪች ነው ሶስቱንም ግቦች ያስቆጠሩት አንዱን ግብ በፍጹም ቅጣት ምት ቀሪዎቹን ሁለት ግቦች ደግሞ በጨዋታ ለሰርቢያ አስቆጥሯል ላቲቪያ ካልባኒያ ያደረጉ ጨዋታ 1-1 በሆነ አቻ ውጤት ነው ከዚህ ምድብ የተጠናቀቀው ደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታ እየተደረገ ነው የሚገኘው ንጋት ላይ ነበር ጨዋታዎቹ አብዛኞቹ የተደረጉት ከእኩለ ሌሊት በኋላ 9 ሰዓት ላይ የተደረጉ ጨዋታዎች ይበዛሉ 9:45 እንደዚሁ 10 ተኩል ላይ የተደረጉ ጨዋታዎች ነበሩ ተጠናቀዋል ብራዚል ፓራጓይን 1-2 በሆነ ጠባብ የግብ ልዩነት አሸንፋ በዓለም ዋንጫ የመሳተፍ እድሏን አስፍታለች ከቅርብ ጊዜ ድረስ 6ኛ ደረጃ ላይ ተቀምጣ ምናልባት በዓለም ዋንጫ ላንመለከታት እንችል ይሆን እንዴ የሚል ጥያቄ እንዲነሳ ያደረገች ነበር ግን ትላንትና 1-2 ውጤት አሸንፋ በዓለም ዋንጫ የመሳተፍ እድሏን አስፍታለች ቪኑ ጁኒየር 44ኛው ደቂቃ ላይ የብራዚልን የማሸነፊያ ግብ ያስቆጠረ ተጫዋች ነው ከተከታታይ ነጥብ መጣል በኋላ አሸንፋለች ለምሳሌ ከዚህ ከትላንቱ ጨዋታ አስቀድሞ በነበሩ 5 ጨዋታዎች ሁለቱን አቻ ተላይታ እንደዚሁ አንድ ጨዋታ ላይ እንደተሸነፈች እናስታውሳለን በ25 ነጥብ ወደ 3ኛ ደረጃ ከፍ ብሏል የብራዚል ብሔራዊ ቡድንና በቀጣይ እንግዲህ በሚያደርገው ጨዋታም የተሻለ የመነሳሳት ወይ ደግሞ የስነ ልቦና ስንቅ የሚያገኙ ይሆናል በማሸነፉ ረገድ ፓራጓይ በ24 ነጥብ 5ኛ ደረጃ ላይ ተቀምጣለች 3ኛ ደረጃ ነበረችኛውን ጨዋታ ከማድረጉ አስቀድሞ ፓራጓይ ወደ 5ኛ ደረጃ ተንሸራታለች ምናልባት ካርሎ አንቸሎቲ የመጀመሪያ ጨዋታቸውን በብራዚል ብሔራዊ ቡድን አድርጓል በስቴዲየም የነበረው ማቀባበል ለብራዚል ብሔራዊ ቡድን ጥሩ እንደነበር ይታወቃልና የብራዚል ብሔራዊ ቡድን ማሸነፉን ተከትሎ ወደ ዓለም ዋንጫ ማለፉን አረጋግጧል ከሱ በታች ያሉ ብሔራዊ ቡድኖች ያላቸው የነጥብ ልዩነት ከብራዚል በጣም ያነሰ መሆኑን ተከትሎ ማለት ነው አርጀንቲና ከኮሎምቢያ ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል ቲያጎ አልማዳ የአርጀንቲናን ግብ አስቆጥሯል ከዛው 81ኛው ደቂቃ ላይ ነው የአርጀንቲና ብሔራዊ ቡድን የበቲያጎ አልማዳ አማካይነት ግብ ማግኘት የቻለው ኮሎምቢያ ከዛው በሊዩስ ዲያዝ አማካይነት 24ኛው ደቂቃ ላይ ግብ አስቆጥራ ለረጅም ደቂቃዎች ጨዋታውን ስትመራ ነበር ሁለተኛ ጨዋታውን ነው ትላንትና የካርሎ አንቸሎቲ በብራዚል ብሔራዊ ቡድን ማድረግ የቻሉት እና የመጀመሪያ ጨዋታቸውን እያልኩ ሳነሳ ነበር ከዛው አርጀንቲናና የኮሎምቢያ ጨዋታ 1-1 በሆነ አቻ ውጤት ነው የተጠናቀቀው ቀደም ሲል እንዳነሳሁት በዚህ ጨዋታ ላይ ሁለት ተጫዋቾች በቀይ ካርድ ከሜዳ ተሰናብተዋል በ22
ሁለተኛው በ22 ምንድነው 22ኛው ደቂቃ ላይ ምናልባት እንግዲህ በቀይ ካርድ ሊያስወጣ የሚችልም ጥፋት የተሰራ አጋጣሚ ነበር። ኢንዞ ፈርናንዴዝ 7ኛው ደቂቃ ላይ በአርጀንቲና ብሔራዊ ቡድን በቀይ ካርድ የወጣ ተጫዋች ሆኗል። ኮሎምቢያ 6ኛ ደረጃ ላይ ተቀምጣለች። አርጀንቲና በ35 ነጥብ አሁንም የምድቡ መሪ ሆና እንደቀጠለች ነው የሚገኘው። ኡራጋይ ቬንዙዌላን 2-0 ውጤት ያሸነፈችበትም ጨዋታ እንደዚሁ ንጋት ላይ ከተደረጉ ጨዋታዎች መካከል አንደኛው ነበር። ሮድሪጎ አጉሬሮ ነው አንደኛውን ግብ ያስቆጠረው። ከዛው ጆርጂያን ዴ ራይስካቲ የኡራጋይን ሌላ ግብ ያስቆጠረ ተጫዋች ነው። ኡራጋይ በ24 ነጥብ ወደ 4ኛ ደረጃ ከፍ ያለችበት ውጤት ሆኗል። ቦሊቪያ ቺሊን 2-0 ውጤት አሸንፋለች። በዚህ ጨዋታ ላይ ሉካስ ቻቬዝ በቦሊቪያ በኩል እንደዚሁ ፍራንሲስኮ በቺሊ በኩል በቀይ ካርድ ከሜዳ የወጡ ተጫዋቾች ናቸው። የዓለም ዋንጫ የደቡብ አሜሪካ የማጣሪያ ጨዋታዎች በቀጣይም ቀጥለው የሚደረጉ ይሆናል። የዝውውር ጉዳዮችን እንመልከት። ማንቸስተር ሲቲ 3ኛ የክረምት ፈራሚውን አግኝቷል። ትላንትና ሪያን ሼርኪን ከሊዮን ማስፈረሙን ይፋ አድርጓል። ለዝውውሩ 30.45 ሚሊዮን ፓውንድ ከፍሏል ለሊዮን። የ21 ዓመቱ የቀይ መስመር አጥቂ በሲቲ እስከ 2030 የሚያቆየውን የ5 ዓመታት ውል መፈረሙም እንደዚሁ ይፋ ተደርጓል። በተጠናቀቀው ዓመት በጣም ጥሩ ጊዜ እንዳሳለፈ ይታወቃል። በሊዮን የሊዮን የአካዳሚ ውጤት እንደሆነ ይታወቃል። 2016 ላይ ነበር እንግዲህ ማነው 2020 ላይ ነበር ለዋናው የሊዮን ቡድን መሰለፍ የጀመረው። በወጣትነት ነው እንግዲህ ለዋናው ቡድን መሰለፍ የጀመረውና በጣም ጥሩ እድገትን እያሳየ በተለይም በተጠናቀቀው ውድድር ዓመት በአውሮፓ ሊግ ውድድር ጥሩ የግብ አስቆጣሪ እንደሆነም ስንመለከት ነበር። ከዛ ውጪ የአንድ ለአንድ ግንኙነቶች ላይ በተለይ በመልሶ ማጥቃት በሚደረጉ የጨዋታ እንቅስቃሴዎችን ፍጥነቱን ከቴክኒክ ጋር የሚጠቀም አይነት ተጫዋች ሆኖ ተመልክተነዋል። 12 ግቦችን አስቆጥሯል። በ44 ጨዋታዎች ላይ ተሰልፎ ተጫውቷል። 44 ጨዋታዎችን አድርጎ 12 ግቦችን ሲያስቆጥር እንደዚሁ 20 ግብ የሆኑ ኳሶችን አመቻችቶ አቀብሏልና በሊዮን ጥሩ ቆይታ ነበረው። አሁን ደግሞ ወደ ማንቸስተር ሲቲ መጥቷል። በቀጣይ በእንግሊዝ ፕሪሚየር ሊግ እንደዚሁ በአውሮፓ መድረክ በትልልቅ ጨዋታዎች ላይ የምንመለከተው ይሆናል። እሱም ከፊርማ በኋላ በማንቸስተር ሲቲ ስኬታማ እንደመሆን ይሰማኛልና በማንቸስተር ሲቲ ጥሩ ነገር ለመስራት ነው የመጣሁት እና ጠብቁኝ የሚል ሐሳብ ሰጥቷል። ሊቨርፑል ንጋት ላይ ከፍሎሪያን ቬርትስ ጋር ከሙሉ ለሙሉ መስማማቱን እንደዚሁ ይፋ እየተደረገ ነው የሚገኘው። ከተጫዋቹ ጋር በግል ቀደም ብሎ መስማማቱ ይታወቃል። ግን ደግሞ የዝውውር ሂደቱ ላይ የዝውውር ዋጋው አንሷል በሚል ሊቨርኩሰን የዚህን ተጫዋች ዝውውር እንዳዘገየና የመጀመሪያ ጥያቄውን ውድቅ እንዳደረገበት ይታወሳል። ቀደም ብሎ 115 ሚሊዮን ዩሮ ለዝውውሩ አቅርቦ እንደነበር ይታወቃል ሊቨርፑል። ከዛ ለሁለተኛ ጊዜ እንደዚሁ ከፍ አድርጎ እስከ 130 ሚሊዮን ፓውንድ ድረስ አቅርቦ እንደነበር ይታወቃል። አሁን ግን 150 ሚሊዮን ዩሮ አቅርቦ ይሄንን ተጫዋች ለማስፈረም እንደተቃረበ እየተነገረ ነው የሚገኘው። ይሄን የዝውውር ዋጋም ባየር ሊቨርኩሰን ውድቅ ያደርጋል ተብሎ አይጠበቅም። ምክንያቱም በቀጣይ ምናልባት አመታት በጨመሩ ቁጥር የዚህ ተጫዋች እድሜው እየጨመረ ነው የሚሄደው። ከዛ ባለፈም እንደዚሁ በሊቨርኩሰን ውሉን የማያራዝም ከሆነ የዝውውር ዋጋ ይቀንስባቸዋል። ስለዚህ ይሄንን የዝውውር ዋጋ ይገፋሉ ተብሎ አይጠበቅም እና በቀጣይ ቀናት የዚህ ተጫዋች ዝውውር ይፋ ይደረጋል ተብሎ ነው የሚጠበቀው። ፍሪምፖንግ እንዳስፈረሙ ይታወቃል ከዚህ ቀደም። አሁን ደግሞ ሌላኛውን ተጫዋች ከሊቨርኩሰን ለማግኘት ጥረት እያደረጉ ነው የሚገኙት ሊቨርፑሎች። በተለይ አርኔ ስሎት ይሄንን ተጫዋች በማምጣት የበለጠ የማጥቃት ክፍላቸውን እና የጨዋታ የመሃል ሜዳ ሚዛናቸውን በዚህ ተጫዋች ለማስጠበቅ ይሞክራሉ። አሁንም መሃል ላይ ያሏቸው ተጫዋቾች ጥራት ያላቸው ተጫዋቾች ናቸው። ግን ደግሞ የበለጠ በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ከዛው ውጪ በእንግሊዝ ፕሪሚየር ሊግም ተፎካካሪ ለመሆን ያልማሉ። የተጫዋቹ አድናቂ እንደሆኑም በሚሰጡት አስተያየት ሲናገሩ እንደነበር ይታወቃል። አርኔ ስሎት የሊቨርፑል አሰልጣኝ ለፍሎሪያን ቬርትስ በሚሰጥ አስተያየት እና እንግዲህ በቀጣይ መዳረሻው ሊቨርፑል እንደሚሆንና ለዚህም ከጫፍ እንደደረሰ የተነገረ ነው የሚገኘው። ከአርሰናል ጋር በተያያዘ የሼርኪን ዝውውር ሊያጠናቀቅ ከጫፍ እንደደረሰ ማነው የሼሽኮን ዝውውር ማጠናቀቅ ከጫፍ እንደደረሰ የተነገረ ነው የሚገኘው። ቢቢሲን ጨምሮ የተለያዩ የስፖርት መገናኛ ብዙሃኖች እንደዘገቡት ከሆነ ተጫዋቹ ወደ አርሰናል የሚያደርገውን ዝውውር ለማጠናቀቅ ከጫፍ እንደደረሰ ሐሳባቸውን አንስተዋል። በተለይ ዝውውር ዋጋ ጋር በተያያዘም እንደዚሁ አርቢ ላይፕዚግ ከተጫዋቹ እስከ 80 ሚሊዮን ፓውንድ አካባቢ ይፈልጋል። ይሄንን የዝውውር ዋጋ ለመክፈል አርሰናል ፍቃደኛ መሆኑም እንደዚሁ የተገለጸ ነው የሚገኘው። ምናልባት በአንድ ጊዜ ላይ ከፍል ይችላል፣ ግን ደግሞ በሁለትና ሶስት ዙርም ቢሆን ይሄንን ዋጋ ለመክፈል ስለመቃረቡ የተነገረ ነው የሚገኘውና ፍቃደኛም ስለመሆኑ እየተገለጸ ነው የሚገኘው። ከዛ ውጪ አርሰናል ከዚሁ ከዝውውር ጋር በተያያዘ ከዙቢሜንዲ ጋር ስሙ ተያይዞ የተነሳ እንዳለ ይታወቃል እና ይሄንን የዙቢሜንዲን ዝውውር ለማጠናቀቅም እንደዚሁ አርሰናል እየሰራ እንዳለ እየተገለጸ ነው የሚገኘው። ከቶትናምና ቶማስ ፍራንክ ጋር በተያያዘ ቶትናም የቶማስ ፍራንክን ዝውውር ለማጠናቀቅ እንደዚሁ ከጫፍ እንደደረሰ የተገለጸ ነው የሚገኘው። በብሬንትፎርድ እያሳዩት ያለው አስደናቂ ቡድን ግንባታ
እርጋታና እንዲሁ ውጤታማነት ለቶትናም አሰልጣኝነት እንዳሳጫቸው ይታወቃል። ወደ ቶትናም የሚዘዋወሩ ከሆነ ሚንቤሞን ወደ ቶትናም የመውሰድ ፍላጎት አላቸው እየተባለ ነው የሚገኘው። እርሳቸው ከቶትናም ጋር እየተስማሙ እንደሆነና ምናልባት በቀጣይ ቀናት ዝውውሩ ይፋ ሊደረግ እንደሚችልም እንደዚሁ የተገለጸ ነው የሚገኘው። ከዛ ውጪ ከጋርናቾ ጋር በተያያዘ ከተለያዩ ክለቦች ጋር ስሙ ተያይዞ የተነሳ ነው የሚገኘው። እንደውም አንዳንድ ታብሎይዶች ያው እንዲነበብላቸውና ጋዜጣቸው እንዲሸጥላቸው በሚል ምክንያት ተጫዋቾችን ካልሆነ ክለብ ጋር ወይም ደግሞ ከማይፈልጋቸው ክለቦች ጋር ስማቸውን ሲያያይዙ የተለመደ ነው። ጋርናቾን ከአርሰናል ጋር ስሙን አያይዘውታል አሁን ላይ እየወጡ ባሉ መረጃዎች። ምናልባት እንግዲህ ይሄ ዝውውር ምናልባት እውን ላይ ሆን ይችል ይሆናል፣ ግን ደግሞ አርሰናል በዚህ በከንፍ በኩል ተጫዋች የሚፈልግ አይነት ክለብ እንደሆነ ይታወቃል። የማጥቃት እንቅስቃሴውን የበለጠ ለማጠናከር ማርቲኔሊን የሚያግዝ ከዛ ውጭ ቡካዮ ሳካንም በደንብ ተተኪ ለማድረግ ወይም ደግሞ እሱን የሚተካ ተጫዋች እንደሚፈልግ ይታወቃልና በዚህ በከንፍ መስመር የሚሆን በማጥቃት እንቅስቃሴው ላይ በፊት ለፊት በ9 ቁጥርም እንደዚሁ ተጫዋች የሚፈልግ ክለብ ከመሆኑ ጋር ተያይዞ የተለያዩ ተጫዋቾችን ከአርሰናል ጋር ማያያዝ የታብሎይዶች ስራ ሆኗልና ጋርናቾንም እንደዚሁ ከአርሰናል ጋር አያይዞት እየተነሳ ነው የሚገኘው። ቼልሲም እንደዚሁ ጊትሰንን ከቦሩሲያ ዶርትመንድ ጄሚ ጊትሰንን ለማስፈረም እንቅስቃሴ እያደረገ እንደሚገኝ እየተገለጸ ነው የሚገኘው። እንግዲህ በዝውውር መስኮቱም ቼልሲ የነቃ ተሳትፎን እያደረጉ ካሉ ክለቦች መካከል አንደኛው ነው። ቀደም ሲል ተጫዋች አስፈርሟል። አሁን ደግሞ ሌላ ተጫዋች ለማስፈረም እንደዚሁ ጥረት ላይ ያለ ክለብ ነው። ምናልባት እንግዲህ በቀጣይ በሚደረጉ የዝውውር ሂደቶች ሌላ ተጨማሪ ተጫዋችን ያገኛል ተብሎ ይጠበቃል። ከዛ ውጪ ሊቨርፑልም እንደዚሁ ሌላ ተጨማሪ ተጫዋች ከቪሎሪያን ቨርቲስ በተጨማሪ ለማስፈረም እንቅስቃሴ እያደረገ እንዳለ መረጃዎች እየጠቆሙ ነው የሚገኙት። ምናልባት ከማንቸስተር ዩናይትድ ጋር በተያያዘ ይሄ የሚሞቦ ዝውውር አሁንም ከማንቸስተር ዩናይትድ ጋር በስፋት እየተያዙ ካሉት ተጫዋቾች መካከል አንደኛው መሆኑን ተከትሎ ለማጠናቀቅ እና የክረምት የዝውውር መስኮት ከመጀመሩ ማስቀደሙ ይሄንን ተጫዋች ወደ ክለባቸው ለመቀላቀል ማንቸስተር ዩናይትዶች አበክረው እየሰሩ እንዳለ የተገለጸ ነው የሚገኘው። ቀደም ሲል ግን የቶማስ ፍራንክን ዝውውር ሳነሳ ምናልባት እሳቸው ወደ ቶትናም የሚያመሩ ከሆነ እና የቶትናም ዝውውር ከተጠናቀቀ ይሄንን ተጫዋች ወደ ቶትናም የመውሰድ ፍላጎት አላቸው ተብሏል። ከጋርናቾ ጋር በተያያዘ እንደዚሁ ቼልሲና አስቶን ቪላም የዚህ ተጫዋች ፈላጊ እንደሆኑ ቶዶ ፊገርስ የተባለ መገናኛ ብዙሃን አስነብቦት ተመልክቻለሁ። ምናልባት ባየር ሊቨርኩሰን የማንቸስተር ዩናይትዱን ተጫዋች ሆይሉንድን ለማስፈረም እንቅስቃሴ እያደረገ እንዳለ እየተዘገበ ነው የሚገኘው። ከዛ ውጪ ኢንተር ሚላን፣ ዩቬንቱስ፣ ናፖሊም እንደዚሁ የዚህ ተጫዋች ፈላጊ እንደሆኑ የተገለጸ ነው የሚገኘው። በቀጣይ የዚህ ተጫዋች ቀጣይ መዳረሻ የት ይሆናል የሚለው የሚጠበቅ ነው የሚሆነው። ቼልሲ ምናልባት ከቼልሲ ጋር በተያያዘ ከአስቶን ቪላ ተጫዋች ለማስፈረም እንቅስቃሴ እያደረገ እንዳለ እየተነገረ ነው የሚገኘው። ሞርጋን ሮጀርስን ነው ከአስቶን ቪላ ለማስፈረም ጥረት እያደረገ እንዳለ የተገለጸ የሚገኘው። ይሄንን ተጫዋች አስቶን ቪላዎችን በጥብቅ ይፈልጉታል፣ በክለባቸው እንዲቆይ ይፈልጋሉ። ግን ደግሞ ወደ ቼልሲ ምናልባት ጠንክሮ የሚሰራ ከሆነ ይህንን ተጫዋች ሊያገኘው እንደሚችልም እንደዚሁ የተገለጸ ነው የሚገኘው። ባርሴሎናም እንደዚሁ ተጫዋች ለማስፈረም ከጫፍ እንደደረሰ የተነገረ ነው የሚገኘው። ጆዋን ጋርሲያን ግብ ጠባቂውን ከሪያል ሶሲዳድ ለማስፈረም ከኤስፓኞል ለማስፈረም ከጫፍ እንደደረሰ የተገለጸ ነው የሚገኘው። የ5 ዓመታት ውልም እንደዚሁ ባርሴሎና እንደቀረበለት እየተገለጸ ነው የሚገኘው። ይሄ ግብ ጠባቂ ቀደም ብሎ ከአርሰናልና ቼልሲ ጋር በዝውውር ስሙ ሲነሳ እንደነበር ይታወቃል። መዳረሻው ግን ባርሴሎና ሊሆን እንደሚችልና ከጫፍ እንደደረሰም እንደዚሁ የተገለጸ ነው የሚገኘው። የሀገር ውስጥ ጉዳይ ነው ቀዳሚ የምናደርገው። የኢትዮጵያ ፕሪሚየር ሊግ የ34ኛ ሳምንት ጨዋታዎች የተደረጉ ነው የሚገኙት። ነገ በሚደረጉ 2 ጨዋታዎች ይጠናቀቃል የ34ኛ ሳምንት መርሃ ግብር። በተለይ ላለመውረድ የሚደረገው ፉክክር ነው አሁን አጓጊነቱ እንደቀጠለ የሚገኘው። ምክንያቱም ሻምፒዮኑ አሳውቋል፣ አንድ ወራጅ ክለብ አሳውቋል። ስለዚህ ከሊጉ ላለመውረድ የሚደረገው ፉክክር በኢትዮጵያ ፕሪሚየር ሊግ የሚጠበቀው መርሃ ግብር ነው። ትላንትና ይህንን አንደኛው የሚጠበቅ የነበረው የፋሲል ከነማና ኢትዮ ኤሌክትሪክ ጨዋታ ነበር። ሁለቱም ላለመውረድ የሚታገሉ ክለቦች ናቸው እና የወራጅ ቀጠና አፋፍ ላይ ያሉ ክለቦች ናቸው እና ፋሲል ከነማ አሸንፏል። ከዛ ከወራጅ ቀጠና ስጋት ለጊዜያዊነትም ወይ በጊዜያዊነት የራቀበትን ውጤት ነው ያስመዘገበው። በረከት ግዛው ተቀይሮ ገብቶ 63ኛው ደቂቃ ላይ ግቧን አስቆጥሯል። ለፋሲል ከነማ አሸናፊ ያደረገችውን በ34ኛ ሳምንት ቅዱስ ጊዮርጊስን ካሸነፈበት ጨዋታ በኋላ ወደ ድል የተመለሰበት ነው ለፋሲል ከነማ እና በጣም አስፈላጊ ጨዋታ ነበር። ከጨዋታው ማስቀደሙ ስናነሳ እንደነበረው በተለያዩ የአማራጮቹ ላይ ወደ ከአድማጮች ጋር በተገናኘንበት አማራጭ ማለት ነው አመቱን 9ኛ ድል ነው ትላንትና ፋሲል ከነማ ያገኘው። በ41 ነጥብ ወደ 11ኛ ደረጃም ከፍ ያለበት ሆኗል። በ35ኛ ሳምንት ቀጣይ ወሳኝ መርሃ ግብር ይጠብቀዋል ፋሲል ከነማ ከአዳማ ከተማ ጋር ነው የሚያደርገው ጨዋታው እና እንደዚህ አይነት በተለይ
ምንድነው ከወሳኝ ጨዋታ በፊት የተደረገ ወሳኝ ጨዋታ ነበር ትላንትና የፋሲል ከነማ ምናልባት ከአዳማ ከተማ ጋር በሚያደርገው ጨዋታ ነጥብ ቢጥል እንኳን ወይም ቢሸነፍ እንኳን እንደ አንድ ዋስትና የሚሆነውን ውጤት ነው ትላንትና ያስመዘገበው ኢትዮ ኤሌክትሪክ ላይና ከጨዋታው በኋላም አሰልጣኝ ውበቱ አባታ አስተያየታቸውን ሰጥተው ነበር በተለይ በመጀመሪያው 45 ያገኘናቸውን ጥቂት የሚባሉ የግብ አጋጣሚዎች ወደ ግብነት አለመቀየራችን አስጨንቆን ነበር የሚል ሐሳብ አንስተዋል ኢትዮ ኤሌክትሪክ የአመቱ 11ኛ ሽንፈቱ ሆኗል የትላንትና ሽንፈቱ በ38 ነጥብ ወደ 14ኛ ደረጃ ዝቅ ብሏል ከጨዋታው አስቀድሞ 13ኛ ደረጃ ላይ እንደነበር ይታወቃል 38 ነጥቦች አሉት አሁን እንግዲህ በዚህ የ38 ነጥብ ቁጥር ውስጥ ያሉት ኢትዮ ኤሌክትሪክ መቀለ ሰባ እንደርታ አዳማ ከተማ ናቸው የ11ኛ ደረጃ ላይ ያለው ወይ ደግሞ ወደ 11ኛ ደረጃ ከፍ ያለው ፋሲል ከነማም የሞረድ ስጋት ያለበት ክለብ ነው ወይ ደግሞ ሎራል ቀጠናው በቅርብ ርቀት ላይ የሚገኝ ነው ስለዚህ እንደው ከ8ኛ በታች ብንል ይሻላል ከ8ኛ በታች ያሉ ክለቦች ጭምር እስከ 35ኛው ሳምንት መርሃ ግብራቸውን እስኪያደርጉ ድረስ በሊጉ የመቆየት ምንም ዋስትና የላቸውም ወይ ደግሞ ማረጋገጫ የላቸውም በቀጣይ በሚደረጉ መርሃ ግብሮች ሁሉም ክለቦች ራሳቸውን የቤት ስራ በአግባቡ መወጣት ይተበቀባቸዋል አሰልጣኝ ዘሪሁን ሸንገታ ከጨዋታው በኋላ በታክቲክ ስህተት ነው የተሸነፍነው ወይ ደግሞ ቢያንስ ከጨዋታው አንድ ነጥብ ማሳካት ነበረብን ያይገባን ነበር ግን ከሜዳው ውጭ ያወራነውን ታክቲክ ተጫዋቾቼ በትክክል ተግብረውታል ለማለት ይከብደኛል የሚል ሐሳብ አንስተዋል ኢትዮጵያ መድን ከመቻል ያደረጉ ጨዋታ በኢትዮጵያ መድን 2-2 አሸናፊነት ተጠናቋል ወገኔ ገዛኸኝና አለን ካይዋ ግቦችን ያስቆጠሩ ተጫዋቾች ናቸው 67 ነጥቦች ላይ ደርሷል ኢትዮጵያ መድን ግን ከዛ አስቀድሞ በ64 ነጥብ የሊጉ ሻምፒዮን መሆኑን እንዳረጋገጠ ይታወቃል ምክንያቱም ባለፈው በ34ኛ ሳምንት የመጀመሪያ ቀን ጨዋታ ኢትዮጵያ ቡና ከመቀለ ሰባ እንደርታ ጋር ያደረጉት ጨዋታ ባቻ ውጤት መጠናቀቁን ተከትሎና ኢትዮጵያ ቡና ተከታዩ ክለብ ኢትዮጵያ መድን ማለት ነው ነጥብ መጣሉን ተከትሎ ሳይጫወት ነበር የሊግ ሻምፒዮን መሆኑን ያረጋገጠው እንግዲህ በሊጉ ሌላ 10ኛ የኢትዮጵያ ፕሪሚየር ሊግ አሸናፊ ክለብ ሆኗል ኢትዮጵያ መድን ቀደም ብሎ የአመቱን 20ኛ ድል ነው ያሳካው ምናልባት ሁለተኛ ደረጃ ላይ የሚገኘው ኢትዮጵያ ቡና እንኳን 16 ጨዋታዎችን ያሸነፈውና ኢትዮጵያ መድን ለምን ሻምፒዮን እንደሆነ ቁጥሮች የሚነግሩን ይመስለኛል ከዛውጪ 47 ግቦች ላይ ደርሷል ተጋጣሚዎቹ ላይ ያስቆጠረው 13 ግቦች ናቸው የተቆጠሩበት ይሄ የማጥቃት እንቅስቃሴው ብቻ ሳይሆን የመከላከል ጥንካሬውም ለሻምፒዮንነት እንዳበቃው አንድ ማሳያ የሚሆን ይመስለኛል ይሄኛው ቁጥር ለማንኛውም ኢትዮጵያ መድን መቻልን አሸንፏል ትላንትና ከዛውጪ ፋሲል ከነማም ኢትዮ ኤሌክትሪክን 1-0 ውጤት አሸንፎ በሊጉ ለመቆየት እንደ ዋስትና ሊሆን የሚችለውን ውጤት አሳክቷል ሌላኛው የሀገር ውስጥ ጉዳይ የሚሆነው 41ኛው የሻምበል አበበ ቢቂላ ማራቶን ውድድር በሲዳማ ክልል ሐዋሳ ከተማ እንደሚደረግ ይታወቃል ቀደም ብሎ በወጣው መርሃ ግብር መሰረት ውድድሩ ሰኔ 29 ነው የሚደረገውና ከዚህ ውድድር አስቀድሞ ያው ምዝገባዎች እና አንዳንድ መከናወን ያለባቸው የቀድሞ ውድድር ዝግጅቶች አሉ የምዝገባው ጊዜ ከሰኔ 4 እስከ 23 2017 እንደሚደረግ የኢትዮጵያ አትሌቲክስ ፌዴሬሽን ትላንት ባወጣው መረጃ ይፋ አድርጓልና ክለቦች በዚህ ውድድር ላይ የሚሳተፉ ክለቦች ከዛውጭ በግልም የሚወዳደሩ ይሄንን ጊዜ ገደብ ተጠቅመው እንዲመዘገቡ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል